አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዲሁም ጓደኞቼ እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ በጣም ይቅር ያልዘየርኳችሁም እስከ ዛሬም በደንብ የምንዘያየረው ውድ ቤተሰቦቼ አመሰግናለሁኝ። ያው አሁን ትንሽ ከሴትዮ ጋር በስተመጨረሻ ተጋጭተን ነበረና ያው ዋይፋይ ቆረጠችብኝ ማለት ነው። ዳታ እስከሞልቼ እስከምንገናኝ ኢንሻአላህ እቺን ቪዲዮዋን ጨረስ አድርጉልኝ። ያላ ካያው በርግጥ ዳታ ተሞልቶ ላይቭ ላይ ብዙ ላይ አስገባም ይችላል። ቢያንስ ቪዲዮ ለቃለሁኝ፣ አንዳንዴ ደግሞ እህቶችን ዘይራለሁ እና ያው ለምን ጠፋች እንዳትሉ ብዬ ነው። ሁላችሁንም እወዳችኋለሁ። ያላ ሰላም እዝነት በእናንተ ላይ ይሁን። ይኸው እንግዲህ እንደዚህ የአረቦች ቶፕ በዚህ መልኩ እየተኮስኩኝ ክንዴ ስትገነጠል ተኩሳለሁ ማለት ነው። ሁላችሁንም አብሽሩልኝ ቤተሰቦቼ። እንግዲህ ያው በስተመጨረሻ ማለት ነው በስተመጨረሻ 4 ወር ነው የቀረኝ። ግን ይችን 4 ወር መጨረስ ራሱ አላሁ አለም። ግን ያው እነሱ ሲቀየሩ በቃ ግልብጥ ነው የሚሉት። ምንም ነገር ሰብር የሚባል የላቸውም እና እና ወዶችዬ እንግዲህ አላህ ለሀገራችን በሰላም ያብቃን። ያው አንዳንዴ አረቦች የሆነ ነገር ተጠንቀቁ ድግምግም አድርገው እኔ ይሄን ነገር እንዳታረጊ ይሄን እንደዚህ ከዚህ ነገር ተጠንቀቂ ምናምን ካሉኝ አይገርማችኋል በቃ ያን ነገር ይበላሽብኛል ማለት ነውና የሆነ ላውንደሪው ቀይሳላው ማለት ነው። ቀሰላ ማለት ተከፍቶ አደረ። ፎጣ ይለብስ ነበረ። ፎጣ እሱን ሳላደርገው ረስቼው ተኛው። በእርግጥ እኔም ራሴን ትናንትና ጆሮዬም ተነስቶብኝ አሞኝ ነበረ። በቃ ጽዳቱ ላይ ብቻ ትኩረት አድርጌ የሚተኮሰውን ተኳኩሽ አስገባብቼ እና ቀሰላውን ፎጣ ሳልሸፍነው አድሬ እሷ ደግሞ ሌሊት እኛ ከተኛን በኋላ ትፈትሻለች ማለት ነው። አዲስ ያመጣችው ባህሪ ነው። ከዛ ያው ቀሰላው ሳይሸፈን ስታገኘው ወላሂ ጧት ስነሳ ለፈጅር የሪከርዱን ደርድራ በቃ ደሞዝሽን ነው የምቆርጠው እኔ እንደዚህ ቀሳ ላይ የተበላሸ ያንቺን ደሞዝ ቆርጬ ነው ማነሳው ማሰራው ምናምን ብላ ነበረ። ያው እኔ ደግሞ አይ ያውቃ ነው ምናምን ብዬ ነበረ። ከዛ በስተመጨረሻ ደግሞ ያው ዋይፋዩን ቆረጠችው ማለት ነው። እንግዲህ ምንም ማድረግ አይቻልም። ስለተናደድኩ ካሜራ ጀርባ ነው የማወራችሁ። ያው አንዳንዴ እንደዛ አይነት ነገር ሲፈጠር ዝም ብሎ ይከፋል ማለት ነው። በቃ ዙሩ እስኪ 3 ቀን ነው ደሞዝም ይወርዳል። ዳታ ሞልቼ በዳታ እንገናኛለን ማለት ነው። አሁን ግን እንደ በፊቱ ሶስቱም ዳታ ተሞልቶ ሶስቱም ስልክ ላይ ዳታ መሙላት አልችልም። አንደኛው ላይ ነው ባንድ ነው ተዘይሮ ባንድ ቪዲዮ ተቀርጾ ትንሽ ይከብዳል። ቢሆንም እንሞክራለን ማለት ነው። እንሞክራለን። ማይለመድ የለም። እስከዛሬ ዋናው ነገር ደስ የሚለው ሰዓቱ ይሄ ችግር ታይፈጠር ሰዓቱ መሙላቴ ነው ማለት ነው። ሰዓቱ መሙላቱ በጣም አሪፍ ነገር ነው። እንግዲህ ያው አረቦች ላችኋለሁ። እኔ ካሜራ ሰራተኛ ክላስ ይኖርም አይኖርም አላውቅም። አሁንማ በቃ እየፈራኋት ነው። ምንም ላምናት ራስ አልቻልኩም ማለት ነው። ብቻ እጃችንንም ሰውነታችንንም ጨረሰን ማለት ነው። የአረብ ሀገር እንግዲህ የአረብ ሀገር ስራ በጣም የሚጎዳው ነገር ስራው አይጎዳም፣ ደሞዙም ያው ተወጥቶበታል። ግን እንደዚህ አረቦችን ባህሪ መልመድ ይከብዳል ማለት ነው። መልመድ ይከብዳል እና ቤተሰቦቼ በጣም ነው ግን እንደው እኔ እንጃ ብስጭት አልኩኝ ማለት ነው። ያልተለመደ ነገር ነው። ያላሷ ሴትዮዋ ራሱ ያላስለመደችን ነገር ነው። ከበፊቱ መጥፎ ነገር ባህሪ ቢኖራት ያው
ባለቁርጥ አደንግጥ የሚባል ነገር አለና በልምድ በቃ እንደ ለምደነዋል ብለን እንትን የምንለው ነገር ነበረ። ይህ ግን በቃ የሌለ ባህሪም ስለሆነ አሁን ያመጣችው ሁኔታ በቃ አስጠላኝ። እንደው እኔ ደግሞ ሞኝት ወርቄን ገዝቼ ነበረ። ወርቄን ደግሞ እሷ ጋ ነው ያለው ማለት ነው። ያው ማለት ሰራተኛ ይመጣል ይሄዳል ምናምን እየመጣም ስለሚሄድ አይታወቅም። ከዚህ በፊትም ያው በር ስለተወሰደብኝ ደግሞ ወርቄን እንዳልወሰድብኝ ብሎ ያው እሷ ፓስወርድ ያለው ካዝና ስላላት እሱ እዛ አስቀምጣለች። በእርግጥ የኔን እንኳን እምቢ ትላለች ወይም ትከዳለች። እሱን አልጠራጠርም። በዚህ በኩል የሰራተኛ ሀቅ ምንም ነገር እንትን አትልም። በአሁኑ ያመጣችው ባህሪ ግን ያው ትንሽ ይከብዳል ማለት ነው። ፊቷ ራሱ አይፈታም። እንደ ሌሎቹ አረቦች ጭፋ ተገላምጣ ምናምን አይወጣላትም። በፊቷ ነው የምትገርፈው ማለት ነው። በስተ መጨረሻ ደግሞ ዋይፋይ ፓስወርድ ዘጋች። ተመስገን አልሐምዱሊላህ ረቢል ዓለሚን። 7 አመት ተሰርቶ ያልሞላውን ከዚህ በኋላም ቢጎድልም ቢሞላም ምንም ለውጥ አያመጣም በእኛ ላይ ማለት ነው። እኔ ትንሽ ጆሮዬን መታመሜ የጆሮ መታመም በሽታ ብቻ መግዛቴ ነው እንጂ ሌላው ነገር ምንም ማለት አይደለም። እና ቻናሌም ደግሞ ተስፋ የለውም። ሀተ ዳታ እንኳን ውጥር አድርጌ 110 የሚሞላውን እንዳልሞላ ቻናሉ ደግሞ በዚህ መልኩ አልቀበልም ምናምንም ሲል የሆነ ተስፋ ራሱ ያስሟጥጣል ማለት ነው። እና እስኪ ኢንሻአላህ ሁላችሁንም ወዳችኋለሁኝ፣ አብሽሩልኝ። መተኮሻ ማለት ነው እጄ ግን ጥል እስከሚል ድረስ ነው። ጓደኛዬ ደግሞ አሁን በቅርብ ሄዳለሁ እያለች ነው። የእኔ ከሳኩን ከጓደኛዬ ከጀርባዋ ማለት ነው። አሁን እኮ ጀርባ መጥቼ ቪዲዮ ምቀርስ ጀርባ ጓደኛዬ ጋር ነው። ሰውየው 2 ሚስት ስላለው ማለት ነው። አልሐምዱሊላህ አለኩል ሀል እና ወዶችዬ ቪዲዮዋን ጨርስ አድርጉልኝ። ደግሞ ልብሴን የልጆችን ልብስ ቀረጻችሁ ነበር። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወዶችዬ ይበቃችኋል። ሩዋለሁ ማለት ነው። አለሁ እሺ